ሄሊያና ሲስተሙ ዝግጁ ነው። የሜዳ ላይ ቡድኑን እንምራው እንዴ? ምንም ጊዜም ዝግጁ ነኝ አዲ። የክሪሽና ሐውልት መጋጣሚያዎች ተቆልፈዋል። አሁን ከማውል አለቃር ጋር እያገናኘሁት ነው። አዲ ሊያና ዋናው በር ላይ ነኝ። በሩ ሙሉ በሙሉ ተዘግቷል። አትጨነቅ ማሁል። የእኔ ስፖን ክሬሸር ፎስትሺ ይህንን በር ወደ ትቢያ ይቀይረዋል። አውች የባትሪው ኃይል ያለቀ ይመስለኛል። ሳይንቲስት ለጥንታዊ በር እኮ መዶሻ አያስፈልገንም፣ አእምሮ ነው የሚያስፈልገን። አዲ ካሜራው በርቷል። በሩ ላይ ደግሞ እንቆቅልሽ አለ። ሊያና ደግሞ ፍቺው። የካሜራው ምስል እየታየኝ ነው ሊያና። ለነዚህ ጥንታዊ መሐንዲሶች የዘመናዊ አእምሮ ምን ሊሰራ እንደሚችል ማሳየት አለብኝ። ሉካ እርምጃህን አስተውል። እኛ ታዋቂ ሌቦች ነን። ምንም አይነት ድምጽ እንዳታሰማ። ይቅርታ ጃዲ፣ ሮቦሪ ነበረ። በዚህ ሐውልት ውስጥ ኮል የተሰራ የክሪሽና ሐውልት አለ የሚባለው እውነቱ? አዎ፣ እና ደግሞ ማሁል ቀድሞን እዛ ደርሷል። ፈጠን፣ ያ ሐውልት የኛ ነው። እንሂድ፣ እኔ ወስደዋለሁ። ሊያና አራት መደወያዎችን እያየሁ ነው። ምን አይነት ምልክት ይታይሻል? አዎ አለቃ፣ ግድግዳው ላይ የተጠረበ ጥንታዊ እንቆቅልሽ አለ። አሁን እየተረጎምኩትኝ ነው። የማሁል ወዳጆች፣ ይህንን ጥንታዊ እንቆቅልሽ መፍታት ትችላላችሁ? የእነዚህን አራት እንቆቅልሾች መልስ እንፈልጋለን። እንቆቅልሽ 1 ቀናችንን የሚጀምረው ምንድን ነው? እንቆቅልሽ 2 የማታ ጓደኛችን ማን ነው? እንቆቅልሽ 3 በጨለማ ውስጥ የሚያበራ ምንድን ነው? እንቆቅልሽ 4 የዝናብ አምጪ ማን ነው? እነዚህ ሁሉ እርስ በርሳቸው የተያያዙ ናቸው። እነዚህ አራት ነገሮች ምንድን ናቸው? መልሳችሁን በኮሜንት አሳውቁን። አስደሳች ዜና ለመርማሪ ማሁል አፍቃሪያን። የመርማሪ ማሁልና ቡድኑ በየጊዜው ያከናወኑ ያሉትን ሚስጥራዊ የወንጀል ምርመራዎች በምስል መልክ ማየት ትፈልጋላችሁ? የቡድኑን አክሽን፣ የሳይንቲስት ጆንን ፈጠራዎችና የሃከር አዲን የኮምፒውተር ስራዎች በከፍተኛ ጥራት በቴሌግራም ቻናላችን በፎቶ መልክ እየለቀቅን ነው። ስለዚህ አሁኑኑ ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ መጀመሪያ ላይ የሚመጣላችሁን ቻናል በመከላከል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ። ከዚሁ ዲስክሪፕሽን እና ኮመንት ስር መታገኙት ይሆናል። አግኝቼዋለሁ አለቃ። ቀጥል እናስገባው። ፀሐይ የቀኑ መጀመሪያ፣ ጨረቃ የምሽቱ ጓደኛ፣ ከዋክብት በጨለማ የሚያበሩ፣ ደመና ደግሞ የዝናብ አምጪ። ልክ ነሽ ሊያና፣ አንቺ ጂኒየስ ነሽ። ማለቴ ጥሩ ስራ ነው ቡድኖች። አመሰግናለሁ አዲ። አለቃ ውስጡ በጣም ጨለማ ነው፣ ተጠንቀቅ። ገብቶኛል ሳይንቲስት፣ ወደ ውስጥ እንግባ። የማሁል ወዳጆች ያንን የሰብስክራይብ ቁልፍ አሁኑኑ ተጫኑትና እኛን ለመርዳት ተልእኮውን ተቀላቀሉ። አትህራ ማሁል፣ የዘመኑ ቴክኖሎጂ የሆነው የእኔ ናይር ኦር ምንስኦ ሙሉ መንገዱን በግልጽ ያሳየናል። ወይኔ አይኔ ማይነው እነዚህ ነገሮች በተደላቢቶሽ ይጠጠማቸው። አዲ እዚህ ውስጥ ድቅድቅ ጨለማ ነው እና የፊታችን መንገድ ተዘግቷል። ምን ሐሳብ አለ? አለቃ፣ የኔ የሙቀት እስካን በጣሪያው ላይ የፀሐይ ብርሃን የሚያስገባ ትንሽ ቀዳዳ ያሳየኛል እና ደግሞ በመተላለፊያው ግድግዳዎች ላይ 3 ግዙፍ መስታወቶች አሉ። የታወቀ ጥንታዊ ምህንድስና ነው አለቃ። እነዛ መስታወቶች ሊንቀሳቀሱ የሚችሉ ናቸው። አሁን ገባኝ። የኦፕቲክ ሳይንስ፣ ይህ የብርሃን ነጸብራቅ ይባላል። ብርሃን ልሙጥ መስታወት ላይ ሲያርፍ ልክ በዛው ማዕዘን ተንጸባርቆ ይመለሳል። እነዚህ መስታወቶች በትክክለኛው ማዕዘን ላይ ካስተካከልናቸው የፀሐይ ብርሃኑ በቀጥታ ከፊት ለፊታችን ባለው መቆለፊያ ላይ ያርፋል። ከዛ መንገዱ ይከፈታል። ጥሩ ስራ ነው ቡድኖች። አየኸው ሉካ፣ የወንድምህን እድልና ዝና። በሩ ቀድሞውኑ ተከፍቷል። ዋው ጃጂ፣ አንተ በእውነትም ታዋቂ ሌባ ነህ። ወደ ውስጥ እንግባ በቃ። በረሃቡ ልሞት ነው። አቦ ይሄ የስትሮበሪ ጣዕም የለውም። ትንሽ ኮምጣጣ አደረ ነው። መብላህትህን አቁምና ተንቀሳቀስ። ማሁል ምናልባት ከኛ ቀድሞ ይሆናል። አለቃ አዛውቁም። በእኔ የወለል ራዳር መሰረት ይሄ ግዙፍ የግፊት ወጥመድ ነው። አንዲት የተሳሳተች እርምጃ ከተራመድክ መርዘኛ ቀስቶች ከግድግዳው ይወነጨፋሉ። ይሄንን እንዴት ነው የምናልፈው አዲ? ወለሉ ላይ ምንም አይነት ምልክቶች የሉም። ምልክቶቹ አይታዩኝም ጌታዬ፣ ነገር ግን በጡቦች ውስጥ ያሉት የክብደት ሴንሰሮች በሂሳባዊ ስሌት ነው የተዘጋጁት። አዲ እስካኑ ለኔ ማጋራኝ።
አለቃ በአምዶቹ ውስጥ ያሉት ቁጥሮች ላነብልህ ነው። የመጀመሪያው አምድ 2 4 እና 6 ነው። ሁለተኛው 3 6 እና 9 ነው እና ሶስተኛው ደግሞ 5 እና 10። ከዛን የጎደለው ቁጥር አለ። ጓደኞቼ ይህንን የወለል እንቆቅልሽ እንድንፈታው እርዱን። በሰላም ለማቋረጥ በመጨረሻው ረድፍና በሶስተኛው አምድ ላይ ማሁል አለቃ የትኛው ቁጥር ላይ መርገጥ አለበት? የመጀመሪያው ረድፍ የሁለት ብዜቶች ናቸው። ሁለተኛው የሶስት ብዜቶች። ስለዚህ ሶስተኛው 5 መሆን አለበት። የጥያቄ ምልክቱ ውታ ደግሞ 15 ይሆናል። ድንቅ ነው አለቃ። ዋው ማሁል፣ ያንተ ሂሳብ ከኔ ካልኩሌተር ይፈጠናል። እንሂድ። ኦ አምላኪ፣ ሌላ መኮርለህያ ነገር ግን ኩርፍ የሚገባበት ምንም ቀዳዳ የለውም። አትጨነቁ፣ እኔ በድምፅ ብቻ ከፍተዋል ነው። ኩል ጃሲምሲም አሎሆሞራ ኩል ጃሲምሲም አሎሆሞራ። ሳይንቲስት መጮህ ምንም አይጠቅምህም አለቃ። በጥንታዊ ጽሑፎች መሰረት ይሄ ስዋርድ ዋር ይባላል ወይም የድምጽ በር ነው። እዚህ ጋር አካላዊ ቁልፍ አይሰራም። የሚከፈተው ትክክለኛውን የድምጽ ሞገድ ስናገኝ ብቻ ነው። ይሄ ደግሞ አኮስቲክ ሬዞናንስ በመባል ይታወቃል። እያንዳንዱ ጠንካራ እቃ የራሱ የሆነ ተፈጥሯዊ የድምጽ ሞገድ አለው። ከዛ ጋር በትክክል የሚከትም የድምጽ ሞገድ ከፈጠረን እቃው መንቀጥቀጥ ይጀምርና መቆለፊያ ይከፈታል። ከክሪሽና ዋሽንት ላይ ትክክለኛውን ድምጽ ማውጣት አለብን። ግን እኮ ሊያና ማሁል አለቃ ዋሽንት የለውም። አለቃ ዝም ብለን በሩን እናፈንደው እንዴ? አይንህን ክፈት አዲ። እዚህ ጋር ዋሽንት የለም፣ ነገር ግን በእርግጠኝነት ሙዚቃ አለ። ጎድጓዳ ሳህን ውስጥ ያለው የውሃ መጠን የድምጽ ሞገዱን ይቀይረዋል። ትክክለኛና ከፍተኛ የሆነ ድምጽ ቃና ያስፈልገናል። ዋው አለቃ፣ ያንተ የማስተዋል ክህሎት ወደር የለውም። መሳሪያዎች ሁልጊዜም አቅራቢያችን ናቸው አዲ። እንዴት መፈለግ እንዳለብህ ማወቅ ብቻ ነው ያለብህ። ወደ ውስጥ እንግባ። እዛው ቆም ማሁል፣ ያ የወርቅ ሐውልት የኛ ብቻ ነው። ልምታው እንዴ ጃዲ? በጣም መጥፎ ስሜት ውስጥ ነኝ። ማሁል ወደ ኋላ በል። ታላቁ ጆን በሌዘር መረብ ውስጥ ይይዛቸዋል። ዋይፋይ የተገናኘ ይመስለኛል። ያንተ ጌም አልቋል። አዲ ቶሎ በል፣ ከፊቴ ያለውን ወለል በፍጥነት እስካን አድርገው። እስካን እያደረግኩት ነው አለቃ። ልክ ከፊት ለፊቴ 2 እርምጃ ርቀት ላይ የሚንቀሳቀስ ድንጋይ አለ። ከስሩ ደግሞ ወጥመድ ነው ያለው። ገባኝ አዲ። አእምሮ ሁል ጊዜም ጉልበትን ያሸንፋል። አዲ እነዚህ ሁለቱን አይነን እንዳትነቅልባቸው። ሊያና ሐውልቱ በተቀመጠበት ቦታ ላይ አንድ የመጨረሻ መቆለፊያ አለ። ታስፈልጊኛለሽ። ጃዲን መተህ ጣንኩ አይደለ? ቆይ እኔ ወደ ትቢያነት ነው መቀይረህ። እዛው ቁም አንተ ሮዝ ለባሽ ጉልበተኛ። በዚህ ጊዜ ከታላቁ ጆን ኃይለኛው የፈጠራ ሥራ አካመይትም። ሰብ ዜሮ ፍሬዝ ሬ 3000 ይባላል። ዋው ሰራ፣ ሳይፈነዳ ሰራ። አየህ ማሁል፣ የኔ ሳይንስ ሁል ጊዜም አይከሽፈም ብዬህ ነበረ። ድንቅ ሥራ ነው ሳይንቲስት። በትክክል በመፈልግ ሰዓት ነው ያገኘሁ። ሊያና ከሐውልቱ ስር ጥንታዊ ሚዛን አለ። ዝም ብዬ ባነሳው ሚዛኑ ይዛባና ጣራው ይፈርስብናል። እዚህ ጋር የተቀረጸ የሂሳብ ስሌት አለ። የካሜራው ምስል ግልጽ ነው አለቃ። ይህንን አልጀብራ ነፍተው። ጓደኞቼ ሐውልቱን በሰላም ለማንሳት ትክክለኛ ክብደት ያስፈልገናል። ሐውልቱ ሲደመር 2 ኪሎ ግራም እኩል ይሆናል 5 ኪሎ ግራም ሲደመር 3 ኪሎ ግራም ከሆነ የሐውልቱ ክብደት ስንት ነው? በፍጥነት ፍቱት። አድኖት ጌታዬ፣ ቀላል አልጀብራ ነው። የቀኝ በኩል ድምሩ 8 ኪሎ ግራም ነው። ስለዚህ 8 ሲቀነስ 2 ሐውልቱ በትክክል 6 ኪሎ ግራም ይመዝናል። 6 ኪሎ? እሺ፣ ይሄ ድንጋይ 6 ኪሎ መሆን አለበት። አዎ አለቃ፣ አንተና ሊያና ምርጥ ጥምረት ናችሁ። ተልኮ ተሳክቶልናል።
ጃዲ በሚቀጥለው ጊዜ የሆነ ሞቃት ቦታ እንዝረፍ እንዴ? ሙሉ በሙሉ በረዶ ሆንኩኝ እኮ። ዝም በልና መኪና ውስጥ ግባ እባክህ። ሐውልቱ ደህንነቱ የተጠበቀ ነው እና ፖሊሶች እነዚህን ሁለት ታዋቂ ሌቦች በቁጥጥር ስር አውሏቸዋል። ሃዲና ሊያና የርቀት ድጋፋችሁ እንካን የለሽ ነበረ። ፍጹም የሆነ የቴክኖሎጂና የአእምሮ ጥምረት ቡድን ያለን። አመሰግናለሁ አለቃ። ነገር ግን ክሬዲትም መውሰድ ያለበት ሃዲ ነው። ያለምንም ፈጣን የራዳር ስካን እነዚህ ሞት ማግሮች ማለፍ አንችልም ነበረ። እኛ በጣም ምርጥ ቡድኖች ነን አይደል እንዴ ሃዲ? አዎ ፍጹም ቡድን። አንቺ ምርጥ ነሽ። ማለቴ ቴክኖሎጂው ምርጥ ነው። ማለቴ እኛ ምርጥ ነን። ሄይ እስር ቤት ውስጥ መቼ ነው ግን የሚመግቡን? እኛ እኮ እስር ቤት አንገባም። ዋው ጃኪ፣ ያ የሚያጣብቀው ፈሳሽ እኛ ረድቶናል። ኦፊሰር መውረጃችን እዚህ ጋር ነው። ማሁል ጃጊንና ሉካን መያዝ የህፃን ልጅ ጨዋታ አይደለም እኮ። ይሄ ገና አላለቀም። እውነት ብለሃል። ግን መጀመሪያ የሚበላ ነገር ልናገኝ እንችላለን? የማሁል ወዳጆች ስልካችሁን በማሁልና በአሊያ በሚያማምሩ ምስሎች ፏ አድርጋችሁ ማሳመር ትፈልጋላችሁ? አሁን የፈለጋችሁትን ምስል በቀላሉ ዳውንሎድ ማድረግ ትችላላችሁ። ለስልካችሁ ዌልፔፐር የሚሆኑ ኦሪጂናልና ጥራት ያላቸው ምስሎችን በቴሌግራም ቻናላችን ለቀንላችኋል። አሁኑን ወደ ቴሌግራማችሁ በመሄድ መርማሪ ማሁል ብላችሁ ሰርች ስታደርጉ የሚመጣላችሁን የመጀመሪያውን ቻናል በመቀላቀል በየቀኑ አዳዲስ ምስሎችን ማየት ትችላላችሁ።